ኢራን ሲሰልሉኝ ነበረ እንዲሁም ደግሞ ከጠላቶቼ ጋር አብረዋል ያለቻቸውን ግለሰቦች በእስርና በሞት እየቀጣች ትገኛለች። ሀገሪቱ ከእስራኤል ጋር በነበረባት ግጭት ለጠላት መረጃዎችን ሲሰጡ ነበር ያለቻቸውን ግለሰቦች ነው በስፋት በቁጥጥር ስር እያዋለች የምትገኘው። በግጭቱ የእስራኤል የደህንነት ኃይሎች የኢራንን የደህንነት እንቅስቃሴ በስፋት ተቆጣጥረውት እንደነበረ የተለያዩ መገናኛ ብዙሃን ሲዘግቡት ነበረ። በተለይ የኢራን ጉምቱ የሚባሉ የጦር ጠበብቶችና የኒውክሌር ሳይንቲስቶች በእስራኤል የደህንነት መዋቅር ሊገደሉ መቻላቸው ኢራንን ክፉኛ አስቆጥቷታል። ኢራን እንግዲህ በዚህ ግጭት ከእስራኤል በተጨማሪ የአሜሪካና የእንግሊዝ ሰላዮችም በስፋት መረጃ ሲመነትፉ ነበረ ብላለች። ይህንን ተከትሎም እስካሁን ከ1000 በላይ ተጠርጣሪዎችን ስታስር ከ5 የሚልቁትን ደግሞ የሞት ፍርድ ፈርዳባቸዋለች። የኢራን አዲሱ እርምጃ ተቃዋሚዎችን ዝም ለማስባል ያለመ ስለመሆኑ የተለያዩ የሰብአዊ መብት ተሟጋቾችም እየተናገሩ ይገኛሉ። ከዚህ በተጨማሪ በዓለማችን ላይ ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገሩት ንግግር ብዙዎችን አስገርሟል። 2 የሀገራቸውን ትልልቅ የሚባሉ መገናኛ ብዙሃን ሊከሱ ስለመሆናቸው ተነግሯል። ዜና ኢትዮጵያ እነዚህን ጉዳዮች ጨምሮ ሰፊ ጉዳዮችን ዛሬ ዕለተ አርብ ላይ ዳሷል። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን መከታተል ትችላላችሁ።